ቀንም የወንዶች ጉዳይ ነው ማታም የወንዶች ጉዳይ ነው ቀን የተቀረጸው ሲደረደር ሁሉም ተዋናይ ቁጭ ብሎ ያል ወይኔ ምናምን እያለ ነው የሚመጣው እችን እንዲህ ባልኳት ኖሮ እያለ ነው ሲመጣ በማግስቱ ሻርፕ ሆኖ ይመጣል ይሄን ያህል ጊዜ የሚሰጠው እንዲሰጠው የሆነው ብዙ ጊዜ ስለነበራችሁ ኃላፊነትም ብዙ ስለሌለ ሙሉ ነገርህን ትሰጠዋለህ ከቀረጻ ውጪስ ለየት ያለ አድናቆት እና እግረ መንገድ የተወሰናችሁት በራሳችሁ ስም ነው እየሰራችሁት እሱስ ውጪ ሲሄድ ከተመልካች ጋር ሲገናኝ በዛኛው ካራክተር የመጠበቅ እንደዛ ካራክተር የመምሰሉ ነገር አንዳንድ ጊዜ አስቸጋሪ ይሆናል እንደሱ አይነት ገጠመኝም ካለ አንድ ላይ ነው የአድናቆት ባልከው አሌክስ እኛ እድለኞች ነን የእውነቴን ነው የምነግርህ በጣም በቃ ማጠብቃቸው አይነት ትላልቅ ከህዝቡ ሙሉ ህዝብ ነው የምነግርህ አሪፍ ኑሮ ኤቭሪቲንግ ስልጣን ላይ ምን ሁሉ ያሉ ሰዎች የሚወዱት ስራ ነው እና የሆነ ቦታ ስንሄድ የምንሄድበት ቦታ ላይ በእውነት ነው የምነግርህ ቆሞ ነው የሚያስተናግዱና እንደኛ እድለኛ ያለ አይመስለኝም በፊልም እንትን ውስጥ ማለት ነው እንደ ካራክተር ደግሞ ሰው ጋር ምናምን የሰራው ነገር ላልከው ትንሽ ተጽዕኖ አለው ልክ ፊልሙ ላይ አሁን ለምሳሌ ቴዲ የሚበላ ነው የሚመስለው እንደዛ አይነት ነገር አለው እንደውም የኔ ከነሱ ይሻላል ፊልም የሚወድ ሰው ምንም ችግር የለም ኖርማል ነው አይበላም እንዴ ቴዲ ቴዲ እንደበላ አልፏል ሳይበላ ይኖራል አይደለም እንዴ ተው አረሻ ዘር የሚከላከለው ለምን እንደሆነ አውቃል አይደለም አሌክስ ያልከው እሱ የሚከላከለው ያኛው በይ ከሆነ እሱ ደግሞ እንደ ካራክተሩ መሰለኝ እነሱ ነው እንግዲህ የተሰቃዩበት ዘሩን ሲመጣው ነው የመስፍኔ ራሱ መስፍኔ እንደዛ ሲሪየስ የሆነ ልጅ ለመስፍኔው ቀጥታ ነው እስኪ ይዘውላት የሚወጡት ወደ ፕሮግራም ላይ በቃ ምንም ሳይጠይቁ በረዶና ምናምን ጠጅ ጠጥቶ አያውቅም ኧረ ጠጅ አልጠጣም አይኔ ፊልም ላይ ስጠጣ ነበር ለጠጣ ብሎ ለግደስ እሺ እንደውም ጠጅ ኦኬ ሌላስ ካለ እንዳንረሳው አይ ብዙ ነገር ሙሼ ተናግሮታል እውነት ነው በዚህ አጋጣሚ በጣም ነው የምናመሰግነው የኢትዮጵያን ሕዝብ ቆሞ ነው የሚያስተናግዱ ብቻ ሳይሆን ጊዜያቸው መስዋዕት አድርገው ምናምን ባላቸው አቅም ነው እንትን የሚሉና ስምህን ራሱ የወንዶች ጉዳይ ብለን እንጠርቱ የወንዶች ጉዳይ መታለች የወንዶች ጉዳይ መጥቷል ምን እንርዳሽ ምናምን ሲሉ በቃ በጣም ደስ ይላል አንዳንድ ቦታ ደግሞ ስትሄድ ያናድዷል ዝም ብዬ በሰላም ሰጋቱራ ይላል እኔ ለምጄዋለሁ ለዛ ነው የቀነስኩት ባይዘው ስድቡ በዛ ሰጋቱራ ይሉኛል ቀንሰሽ ነው አሁን ቀን 41 ኪሎ ነው የቀነስኩት እንዴ አንድ ሰው ማለት ነው እዚህ ውስጥ ካለ አንድ ሰው እንዴ በምን ያህል ጊዜ ማለት ነው በ18 ዓመት በፊት በአይዲያ ደረጃ ነው የቀነሰችው አይ ሲጠሩኝ በፊት ወደል ቀጮ ብለው ነበር የሚጠሩኝ አሁን ሞዴል ቀጮ ተብያለሁ ሞዴል ቀጮ ረበል አንስተሽ ነው አይጣልሽው ከላይሽ ላይ ሰው አንድ ሰው ነው ያው በጣም ደስ ይላል ይቻላል ማለት ነው ይቻላል ይሄንን ሚስጥርሽን እንነጋገርና እንለውጠዋለን ተነጋግረን ወደ ስራ አይቻለሁ በሁለት እጅሽ አትበይ መሰረታዊ የሰውነት አቀናነስ የሚል የሆነ ፕሮግራም በሳምንት እሺ ማን ነበር አስቸጋሪ ከናንተ መሃል አስቸጋሪ ሁሉም አስቸጋሪ ናቸው ከኔ ውጪ ሁሉም አስቸጋሪ ውጪ ነው ወይ ነው እኮ ከኔ ውጪ በጣም የሚገርም አሌክስ አድናቆት ስትል ሁሉም ሰው ሲያገኘኝ ምናምን አድናቆት ይገልጽና ደህና ናቸው ይለኛል እና ሁሉ ጊዜ እኔ ጋር የሚኖሩ እንደዛ ነው የሚታሰበው እንደሱ ነው የሚታሰበውና ደግሞ የእውነትም እኔም ሳገኛቸው እንደሱ ነው ፊልም አደረገ የሆነ እንደ ልጆቼ ምናምን ነው ፊልም አደረገ በጣም ስሜቱ ስራ ላይ እንደተገናኘው ሳይሆን ልክ እንደ ፋሚሊ ነው እኮ አሁን ቀጥሏል እሱ መጠያየቁ ለምሳሌ ውጪ ካሉት ከነቴዲ ከነረቂጋ ኧረ ትገናኛላችሁ አሜሪካ ሲሄድ ማን ይቀበለኛል ስናወራ ነው ምን እንዴ
ከነቴዲ አዎ ይደውላል ወደ ማታ ላይ ሁሌ ገርማል። ረቂቅም ነበረች ነበረች። አሜሪካ የሚቀበሉኝ እኮ እነሱ ናቸው። ታዲያ ምን ትፈልጋለህ? እኔ እኮ ልጆቼ አሜሪካ ነው። በቃ ሁለት ልጅ አለ። ሁለት ልጅ ነው እኮ። በጣም ደስ በእውነት ልንገርህ አሌክስ፣ ቁም ነገር ልንገራቸው። የዛሬ 1 ዓመት አካባቢ ነው አባቴ ያረፈው፣ ታስታውሳለህ? እና እኔ አሜሪካ ነበርኩኝ እና ሊነግሩኝ ወደዚህ ሊሸኙኝ ሊነግሩኝ ያው ሁሉም አዝነዋል። በቃ ዙሪያ ይከባዋል ምናምን። ረቂቅ ምን ውስጥ ትግባ አልኩ። በቃ ምን ውስጥ ትግባ? የሆነ ለአባቷ የሆነ መርዶ የምትነግር ልጅ ምን ውስጥ ትግባ? በቃ ከዛ ተነገሩኝ እንጂ ታውቃለህ፣ በእውነት የእውነቴን ነው ብላችሁ ስለዚህ አልተዘጋጀሁም። ገና እቆያለሁ ምናምን ጉዳይ አለኝ ምናምን። ገበያ ሄዳ ለልጆቼ፣ ለሚስቴ፣ ለእኔ የሚያስፈልገኝ ነገር ገዝታ እሷና ሂዊ ያንተነህ ሚስት ገዝታ አደራጅታ በቃ ልጅ ማለት ያው ባላችሁበት ሰላም ሁሉ እና በዚህ አጋጣሚ በጣም አድርጌ ላመሰግናት ፈልጋለሁ። ቴዲ ለገሰ፣ አንተነህ ያ በጣም አስቸጋሪ ጊዜ ነው ለኔ። ሂዊ፣ ሰለሞን ቦጋለ፣ ቤቢ አብረውኝ የነበሩ ስላረጉልኝ ነገር በጣም ማመስገን ፈልጋለሁ። አመስግኑ። የወንዶች ጉዳይ አብዛኛው ይሄ ሶሻል ሚዲያ ላይ በተለይ ሸዋ ያንተ ለተለያዩ ሪያክሽኖች ማድመቂያ ይገባል ፊልሙ። አንዳንዶች ደግሞ ከህፃናት ጭምር ይሰሩታል፣ ሪያክሽን ይሰሩበታል፣ ራሱን ይተውኑታል። ምንድነው የሚሰማችሁ ስሜት? በጣም ያንተ ልጅ ሆኖ የሚሰራው ልጅ ያንተ ልጅ በስንቱ ላይ ያንተ ልጅ ሆኖ የሚሰራው ልጅ ሰርቶት ከዛ ለሆነ ስራ ደግሞ ተገናኘ ነው ማለት ነው። ከዛ አመጡ አሳየ አብረን ነበርን። የኔ ልጅ ሆኖ ሰራ ኤግዛክትሊ አመጡ አሳየን። በጣም ተደነቅኩኝ ምናምን እና ህፃን ደግሞ አሁን ኤአይ ደግሞ ያመጣው አለ ኤአይ አስበኝ እኔ የሆነ ጥያውኝ ምናምን ባይዘይ በዚህ አጋጣሚ ሳይጠፋባችሁ የልጅነት ፎቶ የሌላችሁ ስክሪንሾት አድርጋችሁ አስቀምጡ። እሱ ከነጢም ነው አሁን የኔ ነገር ልጄን ነው የምትመስለውና ራሴን ነው ቁጭ አደረገኝ። በቃ እንዴ ለካ ልጄን ነው የምመስለው አልኩኝ። የልጅነት ፎቶ ከለር ስለሌለኝ አስቀመጥኩት። አንተ ማሙሹ ተሰርቷል አይተዋል? አሁንም ሰርግ ቤት ስንገባ ያለው እሱ ነው የሚመስለው ነው። ከዛ በፊት የተሰራው ለብቻ የተሰራው በጣም የሚገርም ነው። እና ሰው ላይ ብቻ አይደለም ቴክኖሎጂ ላይ ነው ተጽዕኖ የፈጠር ነው። በጣም እንዳለ በዛ ወቅት የነበረው አስገሳ ነበር ባገኝ ምን የሙሱን የሰሩት ያሳዝኑኝ ቀይ ከነጺሙ ነው አይደለም ጺም የለም። ሰርግ ቤት ሲጀምር እዛ ላይ በቃ እውነቱን አቅፍ ያስገሳ ነበር። ይሰራበታል። በጣም ይሄ እውነትህን ነው። ምንድን ነበረ የማንም ሌባ ታሪክ በእኔ ቀለም ነው የሚጻፈው። ሪያክሽኖች ላይ የሚያስገቡት ምን ትራክት አልሰማሁም አድርቼ አልሰማሁም በብዛት ይጠቀሙበታል ዩቲዩበሮች በጣም ቀጫዋ ተመቸሽ በጣም ወንደል ተመቸሽ አይደል? እቺኛዋ በጣም ደስ ትላለች። እሺ እንግዲህ ረጅም ጊዜ ነው። ሁላችሁም የየራሳችሁን ህይወት ሩጫ ትሮጣላችሁ። ምንድነው አሁን ያለው አዲስ ነገር? ይሄንን ለተመልካች ቅድም ስትነጋገሩ የሆነ የሽልማት ነገር ነግራችሁኛል። እስቲ እሱን ደግሞ እንስማዋ። እስቲ ታላቃችን እንዴት ነው? ምን አባትዬ ሰርፕራይዝ ነው እሱ። ምንድነው? ቅድም እኮ ምን መሰለህ አንተ ያው አሌክስ ስለሆንክ ነው የነገርንህ። ቅድም እኮ ነገርንህ እና ብቻ ነግረናል። በቃ ተው አንተ ምን ቸገረህ? ልክ ሲወጣ ያን ጊዜ ሰርፕራይዝ ከ18 ዓመት በኋላ ሰርፕራይዝ ባክ ግን አሪፍ ነገር አለ። ግን አሪፍ ነገር አለ። ቀጣይ የታሰቡ ነገሮች አሉ። የሚገርም ነው እንግዲህ ጥሩ ነገር ስትሰራ ጊዜውን ጠብቆ
መክፈሉ አይቀርም። ፊልሙ በወጣበት ወቅትም ያኔ ድራማና በብዛት ትራጀዲ ፊልሞች ነበሩ። እንግዲህ እንዳለ ነው ፊልሙን ስራ የቀየረው የወንዶች ጉዳይ። አብዛኞቹ ፊልሞች ወደዛ ተቀይረው ነው የመጡትና ያደረጋችሁት ተጽዕኖ ትልቅ ነው። ያመጣችሁት ደስታ እጅግ በጣም የውለታ ያህል ነው የሚቆጠረውና ለዛ በህዝቡ ስም እጅግ አድርገን እናመሰግናለን። የሚገርም ከ18 ዓመት በኋላ ሁሉ ሲያገኙ ማለት አይ ቲንክ ሁላችንም የሚያጋጥመን ነገር ነው። እንዴት ነሽ? ደህና ነሽ? ኧረ 3ን ስሩልን ነው ከ18 ዓመት በኋላ እና ይሄ ወንዶች ጉዳይ 3ን ሳንሰራ እንዳይቀር እያልኩ ሰጋለሁ። እኛ ቶም ኤንድ ጄሪ እንዲሆን ነው የምንፈልገው ፊልሙ። የዛሬ 50 ዓመትም እንዲታይ ነው የምንፈልገው። ባይዘው ሰቅለነዋል። ልክ ነው፣ ሰቅለነዋል ፊልሙ እና እንደ ቶም ኤንድ ጄሪ እንዲታይ አሁን እንደውም ትንሽ እየደበዘዘ ምናምን 3 እንሰካዋለን፣ አሳኮ እናደርገዋለን። ታዲያ ምንድን ነው ሀሳባችሁ? የምር አሁን ታወራላችሁ? ስለዚህ 3 ይጠበቃል ማለት ነው። ቬሪ ሱን እንደ ይሄ ለተሰጣችሁ ፍቅርና ክብር መልሶ እንደ መክፈል ይቆጠራል። እንደችሁበት አሁን አዲስ የምታስተዋውቁት በዚሁ የምትናገሩት ነገር ካለ እድሉን እንስጥ። ያው እንግዲህ እዚህኛዋ ላይ በደንብ አድምተን እያወራንበት ነው። እርግጠኛ ነኝ በቅርብ ከእግዚአብሔር ጋር አሪፍ ነገር ይኖራል። እሱ ላይ ነው። አይ እኔ ያው አንድ ተከታታይ ሲትኮም አለኝ ናኦድ ጋሻው። ቤተኛ አሪፍ አዲስ ሚዲያ ላይ አዲስ ሚዲያ ኔትወርክ ላይ አለ። እሱ አሪፍ ሲትኮም ነው። እዚሁ የተጻፈ ነው ምናምን አዳፕት ያልተደረገ ምናምን ነው። እዚሁ የተጻፈ ማለት በብዛት አዳፕት ይደረጋሉ ብዙ ሲትኮሞች እና ትናንሽ ልጆች ናቸው የሚጽፉት። ለነሱ አድናቆቴን 22 23 ዓመት የሚሆኑ ልጆች ናቸው የሚጽፉት እየተቀያየሩና ጥሩ አስተምሯቸዋል። ናኦድም በሱ ነው ያለኝ እኔ አዲስ ነገር አሪፍ ነገር። በዚህ አጋጣሚ መናገር የምፈልገው የወንዶች ጉዳይ 3 እስካሁን ያልሰራበት ምክንያት ያው ኦዲየንሶቻችን ለኛ የሰጡን አድናቆት አለ፣ ክብር አለ እና ከዛ የበለጠ እንጂ ከዛ ያነሰ ስራ ይዘን ላለመምጣት ነው እስካሁን የቆየ ነው። የወንዶች ጉዳይ 3 1ንም 2ንም በልጦ እንዲመጣ ነው። በቅርብ ቀን እንግዲህ እንደምናመጣው ተስፋ አደርጋለሁ። እየተነጋገርንበትም ነው። ለዛ ነው የዘገየንበት ምክንያት ለዛ ነው እንጂ ተበታትነን ተለያይተን አይደለም። በዚህ አጋጣሚ ደግሞ እንደገና ማመስገን የምፈልገው እንዲህ ያስዋበችን ሳምሪ ማኩሽ፣ ሳምሪ ዲዛይን እንደዚህ አብርገሽ እንዳለበሽን እናመሰግናለን። አድራሻዋ ሽሮ ሜዳ እና አሁን አዲስ 22 ከፍታለች። ሳምሪንም በዚሁ አመስግኑልኝ። እኔ ማመስገን የምፈልገው መጀመሪያ አሌክስን ነው። ምክንያቱም እዚህ ሙያ ውስጥ ስንመጣ ከፊት የነበሩት እሱ ተስፋዬ ገብረሃና፣ ሱራፌል፣ ብርሃኔ ንጉሴ ማለት ሞራል ኢነርጂያችንን ከፊት በኮንፊደንስ እንድናወራ በኮንፊደንስ እንድንተውን አድርገውና እኔ እንደውም አንድ ጊዜ አትውለድ የሚል ፊልም ላይ ከአሌክስ ጋር ናኦድ ካስት አድርጎን ስክሪፕቱን እያነበብኩኝ የሆነ ጠበቃ ነው ምናምን ካራክተር ነው አሌክስ። እኔ የምልህን ብቻ አድርግ ምናምን ነው የምለው ዲያሎግ አሌክስ ነው እንዴ አሌክስ ዝም ብለህ በለ ተዋናይ አይደለ እንዴ አሌክስን እንዴት እኔ የምልህን ብቻ አድርግ በስመ አብ ማለት እዚህ ያለው ክብራቸው ባለፈው የሚሰጥ ክብር ነው። አሪፍ ነው በጣም እግዚአብሔር ይመስገን። እንግዲህ ከልጆቻችን ጋር መልሰን የመስራት እድሉን ሲሰጠን ከማመስገን ውጪ ሌላ ምንም አይባልም። ሸዋስ እንግዲህ ከትዳር በላይ ቲያትር አለ። እውነት ነው። ከመስጊ ጋር የምትሰሩት ዓለም ሲኒማ። እሺ ሌላስ ምን እንዳልከው ከትዳር በላይ አሁን ሮብ ዓለም ሲኒማ ይታያል። ከመስከረም አብራ ጋር የምንሰራው
ቆንጆ ፕሌይ ነው። በዚህ አጋጣሚ ተመልከቱት። እውነት ቆንጆ የቴዎድሮስ ተክለአረጋይ ፕሌይ ነው። ዳግማዊ ነው ያዘጋጀው እና ቆንጆ ቲያትር ነው። እሱን እየሰራሁ ነው። ሌላ እንደገና አሁን ደግሞ ከሀረጋዊና አሰፋ ጋራ የቴዎድሮስ ተክለአረጋይ እንደዚሁ ሌላ አንድ ፕሌይ ማጥናት ጀምረናል። በቅርብ እሱ ይወጣል። ከዛ ውጪ አንድ ሽርሽር የሚል ደግሞ ተከታታይ ቴሌቪዥን ድራማ ኦልሬዲ የመጀመሪያውን ሲዝን ቀርጸን ጨርሰናል። እሱም በቅርብ ጊዜ ይመጣል። አሁን የሚቀጥለው እንግዲህ እኔ እናንተ ምን ሰራው ነው ምን እንደሆነ አላውቅም። እንደዛ ነው ፍቅር አቀበት ስራ ላይ ሁሌም ስራ ላይ ነው። ሸዋ እባካችሁ አድሮት እሺ እንግዲህ ጥሩ ቆይታ ነው እያደረግን የነበረው። ቃና ቴሌቪዥን ዛሬን ከቃና በቀጠሮ ፕሮግራም የመጀመሪያ ፕሮግራሙ እንግዶች አድርጎ አክብሮ ጋብዟችኋል። ፈቃደኞች ሆናችሁ ይህንን ቆንጆ ጊዜ ስለሰጣችሁን እጅግ በጣም እናመሰግናለን። ቃና ቴሌቪዥን ስጦታ አለው። ወደዚህ ይምጣ። ፖስተሩ ነው ያለው ኬኩ ላይ ወንፋን ያው እንደለመድኩ እጅግ በጣም እናመሰግናለን። እንግዲህ የቀጠሮ ፕሮግራማችን የዛሬው ይሄን ይመስላል። ዛሬ ከቃና አላለቀም። ፕሮግራሙን ተከታተሉ። በሚቀጥለው ወር ደግሞ ሌሎች በዘመናቸው መልካም ስራ የሰሩ በመዝናኛ ኢንዱስትሪ ላይ ያሉ ሰዎችን እንጋብዛለን። ለዛሬው እናመሰግናለን። የወንዶች ጉዳይ የራሳችሁ ጉዳይ